أدعو إدعو أدعو السلام عليكم ورحمة الله وبركاته ቀደም ብዬ ስለ ሐምዘቱል ወስል አነባበቡን በተመለከተ ነበር ያሳየዋችሁ። አሁን ደግሞ ኢንሻአላህ የተወሰኑ ደቂቃዎችን ወስደን ስለ ሐምዘቱል ወስል አነባበብ የሐረካ አሰጣጥ እንመለከታለን። በቅድሚያ ሐምዘቱል ወስል ሱኩን የሆነን ቃል ለመነሻነት ያገለግል ዘንድ ተጨምሮ የሚመጣ የሆነ ፊደል ነው። ሐምዘቱል ወስል አንዱ የሐምዛ ዘር የሆነ ነው። ሐምዘቱል ወስል ቃሉ ወይም ንግግሩ በሱኩን የሚጀምር በሚሆን ጊዜ ያን በሱኩን የሚጀምረውን ቃል ለማናበብ ወይም ደግሞ ለመነሻነት ያገለግል ዘንድ ተጨምሮ የሚመጣ የሆነ የሐምዛ ዘር የሆነ ፊደል ነው። ስያሜው ሐምዘቱል ወስልም አሊፈል ወስልም በመባል የሚጠራ የሆነ ነው። ሐምዘቱል ወስል እንደተመለከታችሁት ምንም አይነት ሐረካ ይዞ አይመጣም። ፈትሐ፣ ከስራ፣ ضማ የለውም። ነገር ግን በፈትሐም በከስራም በضማም ተነቧል። ስለዚህ እንዴት ነው ሐረካዎቹን አሰጣጡን ልናውቅ የምንችለው የሚለውን እንመለከታለን ማለት ነው። ከዚያ በፊት ግን አረቦች ንግግራቸውን በሱኩን አይጀምሩም፣ እንዲሁም ንግግራቸውን በሐረካት አያጠናቅቁም። ነገር ግን ንግግራቸው በሱኩን የሚጀምር ሆኖ ከተገኘ የግድ የሚያናበብ የሆነ ሌላን ፊደል ይጠቀማሉ። ምሳሌ እንደ ሐምዘቱል ወስል። እንዲሁም ንግግራቸው በሐረካት የሚያጠናቅቅ ከሆነ ወደ ሱኩንን በመቀየር ያነቡታል ማለት ነው። ስለዚህ ሐምዘቱል ወስልም አመጣጡ ለዚሁ አገልግሎት ነው ማለት ነው። ስለዚህ ቃሉ በሱኩን የሚጀምር ሆኖ ሲመጣ ያንን በሱኩን የሚጀምረውን ቃል ለማናበብ ለመነሻነት በሐረካ ለመነሻነት ያገለግል ዘንድ የሚመጣ የሆነ የሐምዛ ዘር ነው። ታዲያ ሐምዘቱል ወስልን እንዴት ነው ሐረካውን የምንሰጠው ወይም ደግሞ የሐረካ አሰጣጡን የምናውቀው የሚል ጥያቄ ሊነሳ ይችላል። በጣም ጥሩ። የሐምዘቱል ወስልን ሐረካ አሰጣጥ ልክ እንደሚመጣበት ቃል ይወሰናል። ምሳሌ ሐምዘቱል ወስል የሚመጣው ወይም የመጣው ቃሉ ፊዕል በሆነ ወይም ድርጊትን ገላጭ በሆነ ግስ እንለዋለን በአማርኛው። በዚህ ቃል ከሆነ የመጣው የምንመለከተው የሶስተኛውን ፊደል ነው። ሐምዘቱል ወስል ከዛም ሱኩኑ ፊደል ከዛ ደግሞ ሶስተኛው የተሐረከው ፊደል። የተሐረከው ፊደል በضማ ከሆነ ያለው ወይም ضማ ከሆነ ይዞ የመጣው ሐምዘቱል ወስልን በضማ ሐረካ እናነባዋለን። ምሳሌ ቀደም ብለን ያነበብነው አለ ኡዕቡዱ። ብዙ ጊዜ ይሄንን ከሊማ ስናነበው ኢዕቡዱ እንላለን። ይሄ ልክ አይደለም። ኡዕቡዱ ይሄ ከሊማ ግስ ወይም ፊዕል ነው። ከዛም ቀጥሎ ደግሞ ሌላም ኡስኩን የሚለውን አንብበናል። ኢስኩን ብለን አናነብም፣ አው ደግሞ እስኩን ብለን አናነብም። ሌላኛው ሶስተኛው ኡሕሹሩ ነው። ኡሕሹሩ የሚለውን ከሊማ ሐምዘቱል ወስልን ኢሕሹሩ አው ደግሞ እሕሹሩ ብለን አናነብም። እንዴት ነው ያወቅነው ይህንን ሐምዘቱል ወስል ضማ መሆኑን ካልን የሶስተኛውን ፊደል በመመልከት መነበብ ስላለበት ነው። የሶስተኛው ፊደል ኡዕቡዱ የሚለው ሐምዘቱል ወስል ከዛ አይን ሱኩን ከዛ ቀጥሎ ደግሞ ማነው ሐምዘቱል ወስል ከዛም ዳል ሱኩንና አይን ضማ ነው የምናገኘው። ሶስተኛው ፊደል ማነው? ሐርፈ ዳል ضማ ማነው? ሐርፈ አይን ضማ ሆኖ ነው የመጣው። ሐምዘቱል ወስል እንዲሁም ዳል ሱኩንና ሶስተኛው ፊደል አይን ضማ ሆኖ ነው ያገኘው። ስለዚህ በአይን ضማ መሰረት ሐምዘቱል ወስልን በضማ እናነባዋለን። ሲነበብም ኡዕቡዱ በዚህ መልኩ እናነባዋለን። ሁለተኛው እስኩን የሚለውንም ብንመለከት ሐምዘቱል ወስል ሲን ሱኩንና እንዲሁም ደግሞ ካፍ ضማ ነው። ስለዚህ ሶስተኛው ፊደል ምንድን ነው? ካፍ ضማ ነው። ስለዚህ የመጀመሪያውን ሐምዘቱል ወስልን በምን እናነባዋለን? በካፍ ضማ ሐረካ እናነባዋለን። ያዕኒ ኡስኩን ብለን እናነባለን። ሌላኛው ኡሕሹሩ የሚለውን ከሊማ ብንመለከት ምሳሌ ሐምዘቱል ወስል ሐ ሱኩንና ሶስተኛው ፊደል ደግሞ ሺን ضማ ሆኖ ነው የመጣው። ስለዚህ በሺን ضማ አማካኝነት አሁንም ሐምዘቱል ወስልን ብለን እናነባዋለን። ኡሕሹሩ በዚህ መልኩ ይነበባል። ስለዚህ ሐምዘቱል ወስልን በضማ የምናነበው የሚመጣበት ቃል ፊዕል ከሆነ ወይም ግስ ከሆነ የሶስተኛው ፊደል መሰረታዊ ضማ ከመጣ ሐምዘቱል ወስልን በضማ እናነባለን። ይሄ የመጀመሪያው በضማ
የሚነበብበት ሁኔታ ነው የሐምዘቱል ወስል። አማ ሁለተኛው በከስራ የሚነበብበት ነው። አሁንም ሐምዘቱል ወስል የመጣበት ቃል ፊዕል ሆኖ ነገር ግን ሶስተኛው ፊደል ፈትሐ ወይንም ከስራ ከሆነ ሐምዘቱል ወስልን በከስራ ነው የምናነበው። መግቢያ ላይ እንደተመለከታችሁት ወይም እንዳደመጣችሁት ምሳሌ ኢስተግፊር የሚለው ከሊማ ላይ አንዳንዶቻችን እስተግፊር እንላለን አው ደግሞ አስተግፊር እንላለን። ነገር ግን በዚህ ከሊማ ላይ የምትገኘዋ ሐምዘቱል ወስልን ስንጀምር በከስራ ነው። ምክንያቱም ቃሉ ፊዕል ወይም ግስ ነው። ከዛም ባሻገር ደግሞ ሶስተኛው ፊደል ፈትሐ ሆኖ ያገኘው ሐምዘቱል ወስል ሲን ሱኩንና ታ ፈትሐን ያገኘው። ስለዚህ በታ ፈትሐ አማካይነት ወይም በሶስተኛው ፊደል ፈትሐ አማካይነት ሐምዘቱል ወስልን በከስራ እናነባለን። ሲነበብም ኢስተግፊር ብለን በዚህ መልኩ ከስራ አድርገን እናነባለን። ሌላኛው ምሳሌ አሁንም በዚሁ በፈትሐ ሲሆን ኢተቁ የሚለው ምሳሌ ላይ ስንመለከት ኢትተቁ አስሉ ይሄን ነው። በዚህ ላይ ኢተቁ የሚለው ጋር ሐምዘቱል ወስል አለ፣ ሱኩን የሆነ ፊደል አለ፣ ከዛም ፈትሐ የሆነ ፊደል አለ። ስለዚህ ፈትሐ በሆነው ፊደል አማካኝነት ሐምዘቱል ወስልን ከስራ አድርገን እናነባለን። ምክንያቱም ሐምዘቱል ወስል በፊዕል መጥቶ ወይም ፊዕል በሆነ ቃል ላይ መጥቶ ሶስተኛው ፊደል ፈትሐና ከስራ ከሆነ ሐምዘቱል ወስልን በከስራ እናነባለን ስላለን። ሌላኛው በከስራ ምሳሌ ስንሰጥ አሁንም ደግሞ ሶስተኛው ፊደል ከስራ ሲሆን ምሳሌ ኢህዲና የሚለውን ከሊማ አንስተናል። በተለይ ሱረቱ ፋቲሃ ላይ ስናነበው ብዙ ጊዜ ኢህዲና የሚለውን ከሊማ ስናነብ ኢ የሚለውን እየተጠራጠርን ስለምናነበው አንዳንድ ጊዜ እህዲና ብለን እናነባዋለን። በምን በሱኩን አነባበብ ማለት ነው። ይሄ ትክክል አይደለም። መሆን ያለበት ምንድነው? ኢ በከስራ ነው። ለምን ካልን ቃሉ ፊዕል ነው። ሁለተኛ እንደገና ደግሞ ይህ ቃል ሶስተኛው ፊደል ስንመለከተው ከስራ ሆኖ ነው የመጣው። ስለዚህ ሶስተኛው ፊደል ከስራ ስለሆነ ሐምዘቱል ወስልን በከስራ እናነባዋለን። ሲነበብም ምሳሌ ሐምዘቱል ወስል አለ፣ ከዛ ሐሱኩን አለ፣ ከዛ እንደገና ዳል ከስራ አለ። ስለዚህ ኢህዲና ብለን ነው የምናነበው። ኢህዲና እናደርገዋል። ሶስተኛው ፊደል ከስራ ስለሆነ የመጀመሪያውን ሐምዘቱል ወስልን በከስራ ሐርከን ማንበብ ይኖርብናል። ሌላኛው ያነበብነው ኢስቢር የሚለውን ከሊማ ነው። ኢስቢር የሚለውን ከሊማ ስንመለከት አንዳንዶቻችን እስቢር እንላለን። እስቢር አይሆንም። እንደዛ ሳይሆን ሐምዘቱል ወስል በሶስተኛው ፊደል ሐረካ አማካይነት ይነበባል ስላልን ቃሉ ፊዕል ነው። ሶስተኛው ፊደሉ ምንድነው? ከስራ ሆኖ ነው የመጣው። ስለዚህ ሐምዘቱል ወስልን በከስራ ማንበብ ይኖርብናል። ስናነበውም ኢስቢር ሶስተኛው ፊደል የምንለው ሐምዘቱል ወስል አለ፣ ሷል ሱኩን አለ፣ እንዲሁም ባ ከስራ አለ። በባ ከስራ አማካይነት ሐምዘቱል ወስልን ኢ ብለን ማንበብ ይኖርብናል። ከዚህ በተጨማሪ የሚመጣበት ኢብኑ ጀዘሪ ረህመቱላሂ ዐለይሂ እንደሚሉት ወፊል አስማኢ ገይረ ላሚ ከስሩሃ ይላሉ። ስም በሆነ ቃል ላይ ከላም ውጭ በሚጀምር ስም በሆነ ቃል ላይ ሐምዘቱል ወስልን ካገኘን በከስራ እናነባለን። በላም የሚጀምር ከሆነስ ምሳሌ አልሐምዱ፣ አልቀመር፣ አልኪታብ፣ አላሁ ሰመድ በዚህ መልኩ የሚጀምር ከሆነ ቃሉ ስም ሆኖ ስሙ ደግሞ በላም የሚጀምር ከሆነ ሐምዘቱል ወስልን በፈትሐ አድርገን እናነባለን ማለት ነው። ከዛ ውጭ በሆነ የስም ቃል ላይ ግን ሐምዘቱል ወስልን በከስራ እናነባለን ማለት ነው። ስለዚህ ፋቲሃ ላይ ስናነብ ምሳሌ አልሐምዱ የሚለውን አልሐምዱ አንልም። በግልጽ አድርገን አልሐምዱ ብለን እናነባዋለን። እንዲሁም ደግሞ አላሁ ሰመድ፣ አልኪታብ፣ አልቀመር በዚህ መልኩ የሚለውን እናነባለን ማለት ነው። ስለዚህ ሐምዘቱል ወስል በሶስቱም ሐረካ እንዴት ማንበብ እንዳለብን ቀደም ብለን ተመልክተናል። በመጨረሻ አንድ ማነሳላችሁ ነጥብ ሐምዘቱል ወስል ለመነሻነት ሲሆን ብቻ ነው የምንገለገልበት። ምን ማለት ነው? ከሐምዘቱል ወስል ቀድሞ አንድ ፊደልም እንኳን ቢሆን መነሻ ካለ ሐምዘቱል ወስል አይነበብም። የሚነበበው ሐምዘቱል ወስልን ለመነሻነት ስንገለገልበት ብቻ ይሆናል። ምሳሌ ሱረቱል ዐስር ላይ ብንመለከት አልዐስር ብንል ሐምዘቱል ወስል መነሻ ስለተጠቀምን ብለን እናነባዋለን። ወላኪን ቀድመን ምሳሌ ዋው ስላለ ስናነበው ወአልዐስር ተብሎ አይነበብም። የሚነበበው እንዴት ነው? ወልዐስር ብለን የምናነበው። ለምን? መነሻ ስላለን። መነሻ በማይኖር ጊዜ ነው ሐምዘቱል ወስልን እንደ መነሻነት ቀደም ብለን በጠቀስናቸው ሐረካት ልናነብ የምንችለው ማለት ነው። እንግዲህ አጠር ባለ መልኩ የሐምዘቱል ወስል ማብራሪያ ይሄንን ይመስላል። ይህን የተጅዊድ ትምህርት በያላችሁበት ሆናችሁ በቀላል አቀራረብና ምቹ በሆነ መንገድ በ30 ቀናት ከኛ ጋር መማር ትፈልጋላችሁ?
እንግዲያውስ በ0914898979 ላይ በቴሌግራም ወይም በዋትሳፕ መልእክት በማስቀመጥ መመዝገብ የምትችሉ መሆኑን ሳበስራችሁ ላቀ ደስታ ይሰማኛል። አልሙኒር ቁርአን አካዳሚ